ታያለሽ ሰው ባይመስልም ያምራል። በነገራችን ላይ ጋይስ እውነተኛ አፍቃሪ ከልቡ አፍቃሪ ሲሰጣችሁ እንደዚህ ነው። ብሩኬ ሁሉ ጊዜም ላይክ ቃሉን ያከብራል። እኔ የምወድለትና የማደንቅለት ነገር ቢኖር የሆነ ነገር ያወራል። ከዛ ደግሞ ቀጣይ ስቴፑን በተግባር ነው የሚያሳየው። እግዚአብሔርን የሆነ ጊዜ እዚህ ቤት ውስጥ የሃይሚ 300,000 ትከበራለች ብሎ የተናገራ ቃል ነበረች። እንዴት ደግሞ እንደሚያምሩ በእግዚአብሔር። ሰላም ውዶቼ፣ ሰላማችሁ ብዝት ስርፍርፍ ይበልልኝ ባላችሁበት ቦታ። ዛሬ ሁለቱም ሙሽራ መስለው ነበር የመጡት። ነገር ግን ደግሞ እኔ ምንም ነገር አልጠበኩኝም። ያንተን የጌሞ ዝግጅት ምናምን ነገር ነበረ ብዬ ያሰብኩት ማለት ነው። ለካ እኔ ረስቻለሁ። የሃይሚ 300,000 ነው ምናምን ነገር ማለት ነው። ሃይሚዬ የኛ ቅማም የኛ ንግስት የሚዲያው መሪ ማለት ነው። 300,000 ሳይሆን ገና 1,000 ትገቢያለሽ። የኔ ብርቱ ሴት፣ የኔ ጀግና። እኔ ካንቺ ብዙ ነገር ተምሬያለሁ። የቡራዬ ንግስት ማለት ነው። ወይ እኔ እናንተን ሳፈቅር በአፍንጬ ይተናል፣ ፍቅር ይሸተኛል ትላላችሁ። ግን ማፍቀር ዜሮ ነኝ። 0 ዲግሪ ላይ ነኝ። 0 ዲግሪ ላይ 10 ዲግሪ ስደርስ ነግራችኋል። ወይን 100 ማለት ያ መነሻው 10 ሲሆን ከዛ ምናምን ነገር ብቻ ዛሬ በወይን የተንቆጠቆጠ እና በኬክ የተንቆጠቆጠ ምናምን ነገር ድግስ ነበር የተዘጋጀው። ዋው ቅማምዬ ፏ ብትንትን ብላ ነው የመጣችው። ምር ብሎባት እወድሻለሁ ሲልም ብሩኬ በሰቀቀን ድምጹ በትንፋሹ ምንድነው በሞቀው ምንድነው ትንፋሹ በሞቀው ትንፋሹ ልብ ድጉ እያለ እንደውም የቅማምዬ ልብ ድጉ እያለ ማለት ነው። ይታያል እኮ በስልክ ላይ ማለት ነው። ልባቸው ድጉ ሲል እና ሲልም ገልጾላታል። እንግዲህ ውዶች ለእናንተ የሚወዳችሁ የሚያከብራችሁ ሰው ይስጣችሁ። በዚህ ምድር ላይ ስትኖሩ ማለት ነው አንድ ሰው ያስፈልጋችኋል። አያስፈልገኝም እንዳትሉ፣ ኖ ያስፈልጋል። ከልቡ የሚወዳችሁ የሚያከብራችሁ፣ ከምንም በላይ ደግሞ የሚያከብራችሁ አንድ ሰው እናንተን ማክበር ሲችል ነው ከእናንተ ጋር የሚቀጥለው እንጂ የማያከብራችሁ ከሆነ እናንተን ዝቅ የሚያደርጋችሁ ከሆነ ከእናንተ ጋር ቀጣይነት ሊኖረው አይችልም። ትዳር ደግሞ በትዳር ውስጥ ደግሞ መከባበር። ቅማምዬና ብሩኬ ደግሞ የሚዲያው መሪ እንደገና ደግሞ የፍቅር ተምሳሌት፣ ለዛው ማጭበርበር የሌለበት ማስመሰል የሌለበት ትክክለኛ የሆነ በቃ ከምንም ነፃ ከማስመሰል ነፃ የሆነ ትክክለኛ የሆነ ፍቅር ያዩትኝ ብሩኬና ሃይሚ ላይ ነው። እግዚአብሔርን ነው የምላችሁና እነሱን አይቼ ላይክ አሁን እንደዛ አይነት ሰው እውነተኛ ሰው አለ እንደዚህ እውነተኛ አፍቃሪ ለዛውም ቃሉን የሚያከብሩ እንዳለ በአሁኑ ሰዓት እላለሁኝ። እኔ ጥያቄ ይሆንብኛል። ምክንያቱም ብሩኬ የሆነ ነገር መደጋገም አይፈልግም። አደርጋለሁ ካለ አድርጎ ነው የሚያሳየው። አንድ ጊዜ ብቻ ነው የሚያወራው። 30 ጊዜ አደርጋለሁ እንደዚህ ላለሁ ምናምን እያለ አያወራም። በቃ በተግባር ነው የሚያሳየው። አማሻችን የኛ ጀግና ማለት ነው። በጣም ነው የምንኮራብ። በዛ አጋጣሚ እኔ አማሼ በመሆን ኩርት ጅንንንን ነው ኩራት ነው የሚሰማኝ ባጭሩ ማለት ነው። ምንም ዝባዝንኬ ሳላበዛ ኩራት ነው የሚሰማኝ። እና ሌላው ነገር ደግሞ ለውድ ፋሚሊዎቻችሁ ለናንተ እውነት ይለያሉ። ሁሉ ጊዜም እናንተ ፑሽ እያደረጉ እያበረታቱ ሁሉ ጊዜም ታጠገባችሁ ለሚቆሙት ማለት ነው። እኔ ለነሱ ክብር አለኝ። እከሌ ማለት አልችልም። በአጠቃላይ ለእናንተ ልዩ ክብር አለኝ። እናንተ አንበሳ ናችሁ፣ ሁለተኞቹ ማለት ነው። ምክንያቱም ይሄ የሃይሚ ስኬት የብሩኬ ስኬት የእናንተ እጅ አለበት። በቃ ሃይሚ ብቻዋን ለፍታ አይደለም፣ ብሩኬ ብቻውም ለፍቶ አይደለም። የእናንተም ልፋት ነው። እንደገና ደግሞ ከዛ በመቀጠል ደግሞ ብሩኬና ሃይሚም ተሳስበው እጅ ለእጅ ተያይዘው ያመጡት ነገር ነው። ያመጡት የዝጋ የደረሱት ነገር ነው እንጂ ብቻቸውን አይደለም። ስለዚህ አንድ እንጨት አይነድም፣ አንድ እጅ አያጨበጭብም ይባላል አባባሉ ራሱ ማለት ነው። እጅ ለእጅ ሲያያዝ ነው አንድ ሰው የሆነ ውጤታማ ሊሆን የሚችለው። ፍቅራችሁ ይብዛላችሁ፣ ጥላታችሁን መድኃኒዓለም ያዝላችሁ። በፍቅር ኑሩልን፣ ውለዱልን፣ ክበሩልን። ይሄንን ነው ማለት የምፈልገው ለእናንተ። ሁልጊዜ ምኞቴ ነው፣ ጦሎቴ ነው። ቅዱስ ሚካኤል ደግሞ አንድ ቀን ያሳካዋል። ያስተቃቀፋችሁ ልጅ ስታቅፉ እንዴት እንደሚያምርባችሁ ያስተቃቀፋችሁ በጣም ስላማረን አንድ ቀን ደግሞ ወልዳችሁ የራሳችሁን ልጅ አቅፋችሁ ለማየት ያብቃን። በእድሜ በጤና ያኑረን ማለት ነው የምፈልገው። ምንም በላይ እግዚአብሔር ጤና ይስጠን። ምንም ነገር ቢጠፋ የሆነ ጤና ካለ ይተካል። ምንም ነገር ብታጡ ማለት ነውና ጤና አታጡ።
ጤና አትጡ በዚህ ምድር ላይ ስትኖሩ። ይሄ ነው ብሩኬና ሀይሚዬ ጋር ፍቅር ስላለ ነው እዚህ የደረሱት። ፍቅር ባይኖሩ ኖሮ እዚህ ደረጃ አይደርሱም። መተሳሰብ ባይኖሩ ኖሮ ማለት ነውና ከሚባለው በላይ ደግሞ እነሱ ጋር ያለ የሚያስቀና ፍቅር ነው። እሱን ተውትና ሲያምርባቸው ራሱ እኮ የሚቀኑ ሰዎች አሉ አይደለም? በፍቅራቸው ሲያምርባቸው የሚናደዱ ሰዎች አሉ፣ ምቀኞች ማለት ነው። ሰው ፍቅር ሲሰራ ያምርበታል፣ ሲለብስ ያምርበታል፣ ሲራመድ ሲያወራ ያምርበታል። እነሱ ጋር ደግሞ ይሄ ሁሉ የተሟላ ስለሆነ በጣም አብዛኛው ሰው ይቀናል። ለዛውም ደግሞ የሚቀኑት በእነሱ ስር ያሉ ሰዎች ናቸው አብዛኞቹ ማለት ነው። እና በጣም እኔ ይገርመኛል አንዳንድ ጊዜ ሰው የሀገሩ ሰው ሲበረታ ስኬታማ ሲሆን የሆነ ቦታ ሲደርስ ምናምን ደስ ሊለው ይገባል አይደለ? ለዛውም የሀገሩ ሰው ማለት ነው። ማለት የሀገር ሰው ኩራት ነው ማለት በቃ በዛ ሰው እኮ ብዙ ነገር አሁን ብሩኬ የቡታጅራ መሪ በቃ አሌለ ፌመስ እና አብሪሽ ምናምን በጣም ብዙ አሉ አይደል የሚጠቀሱ። ግን በቃ በዛ በማሻገር ከዛ በመቀጠል ደግሞ በጎ ስራ በመስራት ብዙ ጊዜ አሁን ብሩኬና ሀይሚን በጎ ስራ ይሰራሉ፣ ቪዲዮ ይቀርጣሉ፣ የተለያየ ነገር ምናምን ነገር ያደርጋሉ። ይሄንን የሚያደርጉት ምንድነው? ለራሳቸው ለወገናቸው ሲሉ ለመተባበር። የኛስ መጨረሻ ምንድነው በሚለው ነው ሰው ሊኮራ ይገባል። አንድ ሰው ታዋቂ ሲሆን የሆነ ቦታ ሲደርስ ከፍ ሲል መኩራት ነው እንጂ ያለበት ምቀኛ መሆን የለበትም። ግን ምቀኛ ቅንቅናም ሰዎች አላችሁ። ልባችሁን አጥዱት ልባችሁን። ሁልጊዜ ምቀኛ አትሁኑ። ከምቀኝነት ነፃ ሁኑ። ልባችሁን ጠቁሯል፣ ከዚህ ነፃ አድርጉት ማለት ነው የምፈልገው። ባጭሩ ሀሳቤ ብሩኬና ሀይሚዬ ግን ሁልጊዜም ደስተኛ ሆኑልን። እናንተ የኛ ፈገግታ ናችሁ፣ እናንተ የኛ ብርታት ናችሁ። በጣም ነው የምንወዳችሁ። በጣም ፍቅር በእናንተ ያምራል። እንግዲህ ወይኑንም ተጎንጩትና እዛ ጋር ጨፍሩልን። እንዴ ምንድነው ጨፍሩ? አዎ ያው ወይን ከተጠጣ ያስጨፍራል ስለሚሰከር ማለት ነው። ቢጎመዝዝም ቀምሰሽ ታውቂያለሽ ወይ የሚል እኮ አይጠፋም። አይ እኔ ቀምሼ አላውቅም። እኔ ወይን አይደለም ምሪንዳ ምናምን ነው ቀምሼ የማውቀው። እንዳትቀምሱት፣ እኔ እየመከርኳችሁ አይደለም። ለማንኛውም ማለት